السلام عليكم ورحمة الله وبركاته. يتكبراتنا يتودداتشو القدس يوب channel بسبب علاتنا تدامين. እንደ ኢትዮጵያ አቆጣጠር ሰኞ መስከረም 4 2013 እንደ ሂጅራ አቆጣጠር ሙሐረም 25 1442 ዓመተ ሂጅራ እንደ ጎርጎሮስ አቆጣጠር ሴፕቴምበር 14 2020 የአልቁድስ ዩብ ዕለታዊ ዜናዎችን ይዘንላችሁ ቀርበናል። ዜናውንም ማቅረብላችሁ ወንድማችሁ ካብ እስማኤል ነኝ። አብራችሁን ቆዩ። በቅድሚያም አርስተ ዜናዎቹን። በኢትዮጵያ አዲስ የገንዘብ ኖቶች ይፋ ሆኑ። በሞጣ ከተማ ሰላም መስጂድ የመርከዘተል ሙነወር መድረሳ ሲያስተምራቸው የነበሩ ተማሪዎችን በመጀመሪያ ዙር አስመረቀ። የኦነግ ፓርቲ ሊቀመንበር አቶ ዳውድ ኢብሳ ከኃላፊነታቸው መነሳታቸው ተዘገበ። ስድስተኛውን የትግራይ ምርጫ ለመታዘብ የሄዱት ፕሮፌሰር ጄቴል ትሮንቮል በቦሌ ዓለም አቀፍ አየር ማረፊያ በቁጥጥር ስር ዋሉ። በኮንሶ ዞንና ባሌ ልዩ ወረዳ አዋሳኝ ቀበሌያት የተቀሰቀሰው ግጭት መቀጠሉ ተዘገበ። የውጭ ዜናዎች። የ75 ዓመቱ ስዊድናዊ ቄስ የሆኑት ሌትሻቭኒ እስልምናን ተቀበሉ። የፕሬዝዳንት ኤርዶጋን ባለቤትና የቱርክ ቀዳማዊት እመቤት አሚና ኤርዶጋን ከዓለማችን 10 ተጽዕኖ ፈጣሪ ሙስሊሞች መካከል አንዷ ሆና ተመረጠች። ዜና በዝርዝር። በኢትዮጵያ አዲስ የገንዘብ ኖቶች ይፋ ሆኑ። ኢትዮጵያ ነባሮቹን የ10 የ50 እና የ100 ብር የገንዘብ አይነቶች ሙሉ ለሙሉ በመተካት ለግብይት የሚሆን አዲስ የገንዘብ አይነት መጠቀም እንደምትጀምር በዛሬው ዕለት ይፋ መደረጉን ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ። ይህም አዲሱን የ200 ብር ገንዘብ ይጀምራል። እነዚህ አዲስ የገንዘብ አይነቶች ለህገወጥ እንቅስቃሴዎች የሚደረግን ድጋፍ፣ ሙስናና የኮንትሮባንድ ስራዎችን ለመቀልበስ ይረዳሉ። የ5 ብር ገንዘብ ባለበት ቀጥሎ ከተወሰነ ጊዜ በኋላ ግን ወደ ሳንቲም እንደሚቀየር ተገልጿል። ለአዲሱ ገንዘብ ህትመት 3.6 ቢሊዮን ብር በላይ ወጪ መደረጉን ጠቅላይ ሚኒስትሩ አስታውቀዋል። አሁን በገበያ ውስጥ ያለውን ገንዘብ በ3 ወራት ጊዜ ውስጥ ሙሉ በሙሉ እንደሚቀየርም ተገልጿል። አብዛኛው የመቀየር ስራዎች በአንድ ወር ጊዜ ውስጥ ለማጠናቀቅ እንደሚሰራም ነው የተገለጸው። በአዲሶቹ የገንዘብ አይነቶች ላይ የተካተቱ መለያዎችን አስመስሎ ገንዘብ ለማተም የሚደረግ ህገወጥ ጥረቶችንም ለማስቀረት ያግዛሉ። አብዛኛው የህትመት ስራ ተገባዶ በኢትዮጵያ ብሔራዊ ባንክ ግምጃ ቤት እንደሚገኝ የስርጭት ስርዓትና እቅድ ተዘጋጅቶ በሚመለከታቸው አካላት አማካኝነት የሚተገበር እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በገንዘብ ቅያሬ ሂደት የጸጥታ ማስከበር አካላት ከፍተኛ ሚና የሚጫወቱ ሲሆን የሚመለከታቸው የመንግስት አካላት ከማህበረሰቡ ጋር በመተባበር ጥንቃቄ በተሞላበት መንገድ እንደሚያስፈጽሙ ነው የተጠቆመው። ሂደቱን በበላይነት የሚያስተባብር ከብሔራዊ መከላከያ ሰራዊት፣ ከብሔራዊ የመረጃና ደህንነት አገልግሎትና ከፌደራል ፖሊስ የተውጣጣ ኮማንድ ፖስት እንደሚቋቋምም ተገልጿል። የክልል መንግስታትም ተመሳሳይ ኮማንድ ፖስት አቋቁመው ስራውን እንደሚያከናውኑም ይጠበቃል። ኢትዮጵያ ገንዘቧን የሚወክል ምልክት እንዳልነበራት ይታወቃል። በቅርቡ ለብር መለያ የሚሆን አዲስ ምልክት ተዘጋጅቶ በጥቅም ላይ ይውላል ተብሏል። 1.5 ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው፣ ይወረሳል። ገንዘቡ ይወረሳል። መከላከያ ከወረሰው መከላከያ ለማጠናከር እንጠቀምበታለን። ለኛ ሰጡን መከላከያዎች ውረሱትና እናንተ አቅማችሁን አጠናክሩበት ገንዘቡ። የኦነግ ፓርቲ ሊቀመንበር የነበሩት አቶ ዳውድ ኢብሳ ከኃላፊነታቸው መነሳታቸው ተዘገበ። የኦሮሞ ነጻነት ግንባር ኦነግ ፓርቲ ሊቀመንበር የነበሩት አቶ ዳውድ ኢብሳ ከኦነግ ፓርቲ ኃላፊነታቸው መነሳታቸው ታውቋል። ከኃላፊነታቸው የተነሱት አቶ ዳውድ ኢብሳ ከኬሎ ሚዲያ ኔትወርክ ጋር ባደረጉት ቃለ ምልልስ እንዲህ ሲሉ መልስ ሰጥተዋል። ይህ ውሳኔ እኔን ጨምሮ በሌሎች የኦሮሞ አመራሮች ላይ እየተካሄደ ያለው ዘመቻ አዲስ አይደለም። ባለፉት 150 ዓመታት ሲደረግ የነበረ ዘመቻ ነው። እነ ታደሰ ብሩና ማሞ መዘመር በዚሁ መንገድ ህይወታቸውን አጥተዋል። እኛም ወደ ሀገር ቤት ስንገባ ከህዝባችን ጋር ሆነን ማንኛውንም መስዋዕትነት ለመክፈል ወስነን ነው የገባነው። ስለዚህ ግንባራችንን ለጥይት ሰጥተን ለህዝባችን መታገላችንን እንቀጥላለን። እኛ የህይወት መስዋዕትነት ልንከፍልም እንችላለን። የህዝቡ ትግል ግን ተጠናክሮ የሚቀጥል ነው። የኦሮሞ ህዝብም አሁን የደረሰበት ምዕራፍ ወሳኝ የትግል ምዕራፍ ነው።
እኛ እንደ ድርጅት ሀገሪቷ እየገባች ካለችበት ቀውስ ለማዳን ሐሳብ አቀርበናል። እኛ እንደ ድርጅት ሀገሪቷ እየገባች ካለችበት ቀውስ ለማዳን ሐሳብ አቀርበናል። የዓለም አቀፉ ማህበረሰብ በጉዳዩ ጣልቃ እንዲገባም ጠይቀናል። እንደ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት ጸጥታ ምክር ቤትና የአውሮፓ ህብረት ያሉ ተቋማት ሀገሪቷንና ቀጠናውን ወደ ጦርነት እያመራ ያለውን የጠቅላይ ሚኒስትሩን አካሄድ ተገንዝበው በጊዜ ወደ ድርድርና ውይይት እንድንገባ ጫና ያደርጋሉ ብለን ተስፋ እናደርጋለን። ይህ ካልሆነ ግን እጅግ አደገኛ ሁኔታ በሀገራችን ሊፈጠር ስለሚችል እያንዳንዱ የኦሮሞ ህዝብ ራሱን ዝግጁ ማድረግ አለበት። በሌሎች ብሔረሰቦች ላይ ችግር ሳይደርስ ከዚህ ፈተና በጋራ የምንወጣበት ስልት ከወዲሁ ማሰብ አለበት። ድርድርና ውይይት ከሆነ የኛ መደራደሪያ ነጥቦች ምንድናቸው? እንዴት ኮምፕሮማይዝ አድርገን ከሌሎች ወንድሞቻችን ጋር እንቀጥል የሚለውን እያንዳንዱ ሰው ማሰብ አለበት። መንግስት ያዘውን የኃይል እርምጃ የሚቀጥል ከሆነም ይሄንን እንዴት መከተን በጋራ ወደፊት እንሄዳለን የሚለውን ጉዳይ እያንዳንዱ ኦሮሞ በተናጠልና በቡድንም ማሰብና መወያየት አለበት። ይህን ሁሉ ስናደርግ ግን አብረውን በሚኖሩ ሌሎች ብሔረሰቦች ላይ ምንም አይነት ችግር እንዳይፈጠር ከፍተኛ ጥንቃቄ መደረግ አለበት በማለት ተናግረዋል። የውጭ ዜናዎች የ75 ዓመቱ ስዊድናዊ ቄስ የሆኑት ሌቭ ሻትኒ እስልምናን ተቀብለዋል። የ75 ዓመቱ ስዊድናዊ ቄስ ሌቭ ሻትኒ እስልምናን መቀበላቸውን ካወጁ በኋላ ስማቸውን ወደ አህመድ በመቀየር ወደ ሰሜን አፍሪካዊቷ ሞሮኮ ተሰደዋል። የስዊድን ቴሌቪዥን ኤስቪቲ ከቀናት በፊት ታሪኩን እንደዘገበው ኖርዌይ ውስጥ አንድ የሞሮኮ ስደተኛ ወጣት ቅዱስ ቁርአን ሲቀራና ሰላት ሲሰግድ መመልከታቸው ነበር በእስላም ሊማረኩ የቻሉት። ቤተክርስቲያኗ እስልምናን ትቶ ወደ ስራው እንዲመለስ ወደ ሞሮኮ ሰው ብትልክም ፈቃደኛ ሳይሆኑ ቀርተዋል በማለት ሪቨርት ኢስላም የእንግሊዝኛው ፔጅ ዘግቧል። የፕሬዝዳንት ኤርዶጋን ባለቤትና የቱርክ ቀዳማዊት እመቤት አሚና ኤርዶጋን ከዓለማችን 10 ተጽዕኖ ፈጣሪ ሙስሊሞች መካከል አንዷ ሆና ተመረጠች። ቀዳማዊት እመቤት አሚና ኤርዶጋን በበርካታ ዘርፎች ባበረከተችው ከፍተኛ አስተዋጽኦ ከ10 ከፍተኛ ተጽዕኖ ፈጣሪ ሙስሊሞች ውስጥ አንዷ ሆና ተመረጠች። The Institute of Peace and Development ኢንስፓድ የተሰኘው ተቋም አሚና ኤርዶጋንን ለዓለም ባበረከተችው ከፍተኛ አስተዋጽኦ የ2000 ዓለም አቀፍ የሰላም ሽልማት እጩ አድርጎ መርጧታል። አሚና ኤርዶጋን ከሌሎች 9 ከፍተኛ ተጽዕኖ ፈጣሪ ሙስሊሞች ጋር በመሆን ነው ለዚህ ሽልማት የተመረጠችው። ከአሚና ኤርዶጋን በተጨማሪ የቀድሞው የማሌዥያ ጠቅላይ ሚኒስትር ማህዲር ሙሐመድ፣ የባህሬን ሴቶች ካውንስል ፕሬዝዳንት ሼክ ኑራ አልኸሊፋ፣ የዓለም ሙስሊም ሊግ ዋና ጸሐፊ ሳዑዲያዊ ሙሐመድ ቢን አብዱል ከሪም አልኢሳ እንዲሁም የአሜሪካ የኮንግረስ አባል ኢልሃን ዑመር ይገኙበታል። የኢንስፓድ ፕሬዝዳንት ሙሐመድ ጣሂር ተባሱም ለአናዶሉ የዜና ወኪል እንደገለጹት አሚና ኤርዶጋን ለዚህ ሽልማት የተመረጠችው የሴቶችን አቅም በማጎልበት በአካባቢ ጥበቃ፣ በባህል፣ በጥበብና በሌሎችም ማህበራዊ ዘርፎች ባበረከተችው የማይተካ አስተዋጽኦ መሆኑን ተናግረዋል። አሚና የኤርዶጋን ትግል የጀርባ አጥንት ናት። ኤርዶጋንና አሚናን ያገናኛቸው ትግል ነው። ከልጅነት እስከ ጎልማሳነት እድሜያቸው በትግል የኖሩ የቱርክንም ፖለቲካ እስከ መጨረሻው የቀየሩ ናቸው ሁለቱ ጥንዶች። አሚና ሂጃቧን ከራሷ የማታወርድ በእስልምናው የምትኮራ በጣም ጠንካራ ሴት ስትሆን ምናልባትም ካለሷ ኤርዶጋንን ማሰብ በጣም ይከብድ ይሆናል። አሚና ሂጃብ መልበስ በሚከለከልባት የአታቱርኳ ቱርክ ውስጥ ብታድግም እርሷ ግን ከልጅነቷ ጀምራ ሂጃቧን ሳታስደፍር የኖረች የብዙ ሙስሊም ሴቶች ሞዴል ናት። አሚና ሌላው የሚለያት በጎ አድራጊነቷ ነው። እርሷ ከወጣትነቷ ጀምራ በርካታ እስላማዊ የበጎ አድራጎት ፕሮጀክቶችን የቀረጸችና ያስፈጸመች ብርቱ ሴት ናት። አሚና ለተጎዱ የምታዝን፣ ለተራቡ የምትለግስ ቸርና ሩህሩህ ሴት ነች። እርሷ ለተጎጂዎች ለመድረስ ለህይወቷ እንኳን የማሳሳ ቆራጥ እንስት ነች። የሮሂንጋ ሙስሊሞች ያሁሉ ግፍ በተፈጸመባቸው ጊዜ ለህይወቷ ሳሳሳ ከፍተኛ የደህንነት ስጋት በተጋረጠባት ማይናማር ወይንም ቡርማ ድረስ በመሄድ የሮሂንጋ ሙስሊሞችን በአካል ተገኝታ ያጽናናችበትና አጋርነቷን ያሳየችበት ክስተት መቼም የሚረሳ አይደለም። አሚና የሮሂንጋ ሙስሊሞችን በአካል ተገኝታ በመታጽናናበት አጋርነቷን በመትገልጽበት ወቅት
የሮሂንጋ እናቶች የሙእሚኖች እናት የመጣችላቸው ያክል ነበር የተሰማቸው። አንገቷን እያቀፉ የሳሟት እንባቸውን እያፈሰሱ ብሶታቸውን ሲነግሯት እርሷም የነርሱን እንባ እያበሰች አብራቸው ስታለቅስ የነበረው ክስተት የብዙዎችን ልብ የነካ ዘንታለም ታሪክ የማይዘነጋው ክስተት ነበር። አሚና ወደዛ የሄደችው ከቱርክ ህዝብ ያሰባሰበችውን ከፍተኛ መጠን ያለው እርዳታ ይዛ ነበር። አሚና በሴቶች ላይ በማህበራዊ ዘርፎች በአካባቢ ጥበቃና በሌሎችም በርካታ በጎ ተግባራት ላይ በመሳተፍ በርካታ ድርጅቶችን ያቋቋመችና ለብዙዎች አርአያ የሆነች ሴት ናት። ከኤርዶጋን በፊት ቱርክ ውስጥ በፓርላማና በመንግስት መስሪያ ቤቶች ሂጃብ መልበስ ክልክል የነበረ ሲሆን እሷና ባለቤቷ ግን ያንን ጸረ እስላማዊ ህግ ገርሰው አሚና በሂጃብ ግርማዋን ተላብሳ የቱርክን ቤተ መንግስት በድል እየመራች ነው። አሚናና ኤርዶጋን የአራት ልጆች ባለቤት ሲሆኑ ልጆቻቸውም አህመድ፣ ቢላል፣ ኢስራና ሱመያ ይባላሉ። የኤርዶጋንና የአሚና ትዳር ለብዙዎች ምሳሌ የሚሆን እስልምናን በቱርክ ዳግም እንዲያንሰራራ ያደረገ ድንቅ ጥምረት ነው። አሚናና ባለቤቷ ኤርዶጋንን አላህ ይጠብቃቸው፣ መሰሎቻቸውንም ያብዛልን እንላለን። ዘገባው ከአናዶሉ ኒውስ ኤጀንሲ የተወሰደ ነው። የዕለቱን ዜና ከመገባደዳችን በፊት ዋና ዋና ዜናዎችን እናስታውሳችሁ። በሞጣ ከተማ ሰላም መስጂድ የመርከዘል ሙነወር መድረሳ ሳይስተምራቸው የነበሩ ተማሪዎችን በመጀመሪያ ዙር አስመረቀ። የኦነግ ፓርቲ ሊቀመንበር አቶ ዳውድ ኢብሳ ከኃላፊነታቸው መነሳታቸው ተዘገበ። ስድስተኛውን የትግራይ ክልል ምርጫ ለመታዘብ የሄዱት ፕሮፌሰር ጄትሊ ትሮኖቮል በቦሌ ዓለም አቀፍ አየር ማረፊያ በቁጥጥር ስር ዋሉ። በኮንሶ ዞን በአሌ ልዩ ወረዳ አዋሳኝ ቀበሌያት የተቀሰቀሰው ግጭት መቀጠሉ ተዘገበ።